ኬሪ የሚባል አንድ ወጣት እንግሊዛዊ ነበር። የእንግሊዝ አገር ሊስትሮ ነበር። የእንግሊዝ አገር ሊስትሮ ነበር። በ17ኛው ክፍለ ዘመን ዊሊያም ኬሪ አሁን የ21ኛው ክፍለ ዘመን የሚሽን አባት የሚል ስያሜ መላው ዓለም አውጥቶለታል። the father of the mission የወንጌል ስርጭት አባት የሚል ስም መላው የዓለም አብያተ ክርስቲያናት የሰጠው ሰው። ስማ በደንብ ስማኝ፣ ይህን ታሪክ በደንብ ስማ። ሊስትሮ ነበረ። ሊስትሮ እየጠረገ ቸርች ሲገባ ፓስተሩ ይሰብክ ነበር። ልክ እንደኔ ይሰብክ ነበር። ፓስተሩ ዊሊያም ኬሪ የፓስተሩን ስብከት ሰምቶ ተነሳ። ዛሬ አንድ ሰው ይነሳ ይሆን? ይሄን ያህል ጮኬ አንድ ሰው ይነሳ ይሆን ከዚህ ጉባኤ? ዊሊያም ኬሪ ጀግናው ዊሊያም ኬሪ፣ ሊስትሮ ጠራጊ ዊሊያም ኬሪ ፓስተሩ ሰብኮ ሲጨርስ እጁን በጉባኤ ላይ አነሳ። ጥያቄ አለኝ አለ። ጉባኤ ሲያልቅ አባታችን ሆይ ብሎ መሄድ ነው እንጂ የምን ጥያቄ ነው? እግዚአብሔር አለ። ስብከቱን ከሰማ በኋላ እግዚአብሔር 380 ሚሊዮን ጣዖታት ወደሚያመልከው ወደ ህንድ አገር ጠርቶኛል አለ። አንድ ዶክተር ጉባኤ ውስጥ ነበር። ብድግ አለና ቁጭ በል አለው። አንተ ሊስትሮ ደግሞ ሄደም እግዚአብሔር በአንተም በሌላ ሊሰራ ይችላል፣ ግን አንተ አትበቃም፣ ቁጭ በል አለው። ዲስካሬጅ ያደረገው ዊሊያም ኬሪ እግዚአብሔር ያየለትን ክብርና ከፍታ ያየ ሰው ነበር። ከዚያ ቸርች እምቢ ሲለው ከግለሰቦች ገንዘብ ወሰደና ዊሊያም ኬሪ በጊዜው አውሮፕላን የለም፣ የጦር መርከቦች ውስጥ አንድ የጦር መርከብ አገኘና ወደ ህንድ። አባቱ ዊሊያም አንተ ሊስትሮ ነህ፣ ሐኪም እንኳን ብትሆን ህንድ አገር ልትሰራ ትችላለህ፣ ምን ትሰራለህ አለው። ዲስካሬጅ አደረገው እና ዊሊያም አንድ ቃል ተናገረ። እንደዚህ አለው፣ I will plod አለው። ፕሎድ ማለት ምን ማለት እንደሆነ ታውቃላችሁ? በከባድ ወጀብም ውስጥ ይሁን በከባድ ጭቃ ውስጥም ይሁን I will go። ነፋሱ እየገፋኝ። አጨብጭብለት እንጂ ለዚህ ሰው። ነፋሱ እየገፋኝም ቢሆን ተቃውሞው እየገፋኝ ቢሆን እግዚአብሔር ወዳየልኝ ክብርና ከፍታ ሄዳለሁ አለ። I will plod አለ። እገፋለሁ፣ ቢገፋኝም እገፋለሁ። ህንድ ገባ። ገብቶ የህንድ ቋንቋ ተማረ። ከዚያ በኋላ 17 ዓመት ሙሉ ከላቲን ቋንቋ የህንድ መጽሐፍ ቅዱስ ተረጎመ። ለመጀመሪያ ጊዜ በህንድ ሀገር የህንድ ዲክሽነሪና መጽሐፍ ቅዱስ ጻፈ። ገዳየ ውጊያው ዝም ብሎ እዚህ አንተ እንደምታንቀላፋው እንዳይመስልህ። የሆነ እሳት ይነሳና የዊሊያም ኬሪን መጽሐፍ ቅዱሶች እና ዲክሽነሪዎች የሆነ እሳት አዳራሽ ውስጥ ይወጋና 17 ዓመት የለፋበትን አቃጠለው። ወረቀት የለም በዛ ጊዜ በህንድ ሀገር፣ ከእንግሊዝ እያስመጣ ነው የሚጽፈው። ኮምፒውተር የለም በዛ ጊዜ። የ17 ዓመት ሁኔታ ዜሮ ሆነ። ግን ዊሊያም ኬሪ አየ እንዳንተ አይደለም፣ እንዳንቺ አይደለም። ዊሊያም ኬሪ እንደሱ አርጎኝ ቢገለኝ ጌታ ምን አለ መሰላችሁ? ዊሊያም ኬሪ ድሮ በ17 ዓመት የተሳሳትኩትን እንደገና አሻሽዬ እጽፋለሁ አለ። ዊሊያም ኬሪ ይሄ ብቻ አይደለም የገጠመው። ሚስቱ የአእምሮ በሽተኛ ሆነች።
ሚስቱ የአእምሮ በሽተኛ ብቻ መሆን አይደለም፣ ወንድ ልጁ ሞተ። ዊሊያም ኬሪ ግን I will plod. ከባድ ሰው ነው ዊሊያም ኬሪ። ከዛ ምን አደረገ? የህንድ ፖለቲካ ውስጥ ገባ። ባሏ ሲሞት የህንድ ሴት እሳት ተቀጣጥሎ እየሮጠች መግባት አለባት ለመቃጠል። የህንድ ባህል ያ ነው። እና ዊሊያም ኬሪ ዝም ብሎ ጉቦ እየሰበሰበ የሚበላ ፖለቲከኛ አልሆነም። ዊሊያም ኬሪ ከቀበሌ ጀምሮ ከወረዳ ጀምሮ እምቢ ሲሉት፣ ከአውራጃ ጀምሮ እምቢ ሲሉት፣ ከክፍለ ሀገር ጀምሮ እምቢ ሲሉት እስከ ህንድ ፓርላማ ድረስ ሄዶ ተከራክሮ በህንድ ሀገር የሴት ልጅ የእሳት መቃጠል ባሏ ስለሞተ በምን አበሳዋ ነው የምትቃጠለው የሚለውን ህግ ሰረዘ። ሰው የት አለ? እዚህ ቤት ሰው አለ ወይ? እዚህ ቤት ሰው አለ ወይ? እዚህ ቤት አማኝ አለ ወይ? እግዚአብሔር ወዳየለት ክብርና ከፍታ የሚሄድ ነው። እዚህ ቤት የሞላው አያ ፈላጊ ብቻ ነው። ጥቅም የላትም ቤተ ክርስቲያን። አያ ፈላጊ ምን ያደርጋል? እንደነ ዊሊያም ኬሪ I will plod ብለው በመከራ ጸንተው እግዚአብሔር ወዳየላቸው ክብርና ከፍታ የሚወጡ ናቸው።